ሰላማዊ ጉዞ ብቻ አይደለም ያለው። የእምነት፣ የብሔር፣ የመሬት ይገባኛል፣ የተለያየ ስልጣን ይገባኛል ግጭቶች ነበሩ። እነዚህን ግጭቶች እየፈታ ያቆየበት መንገድ የሪኮንሲሌሽን ካልቸራችን ሽምግልና፣ ካሳ፣ እርቅ፣ ይቅርታ የሚባሉ ነገሮች አሉት። ይህንንም እንደ አንድ ፋውንዴሽን የመደመር መንግስት ይወስዳል። በሀገራችን እኮ ድል በሀብት አለ፣ ሽምግልና የሚባል እርቅ አለ፣ ይቅርታ አለ፣ ካሳ አለ። ይህንን እንደ መሰረት በወስደው በውስጥ ያሉትን ቅራኔዎች ለመፍታት ያግዘኛል። ደቦ ተሰብስቤ ለመስራት፣ ቅኔው ከህዝብ ለመደማመጥ። ግን ይሄ በመጀመሪያው ሌየር ላይ ፈርስቲር ላይ ያለው የሀገር ግንባታ መንገድ ብቻውን በቂ አይደለም። ኢንስቲትዩሽን ግንባታ ደግሞ ያስፈልጋል። ለኢንስቲትዩሽን ግንባታ ደግሞ ገዳን እንደ መሰረት ይወስዳል። ገዳ ለብዙ መቶ ዓመታት ብዙ አይነት ጥቃት እየደረሰበት ከልጅ ልጅ ሲወራረስ የቆየ መንግስታዊ ስርዓት ነው። ይሄ መንግስታዊ ስርዓት የስልጣን ገደብ የሚያረጋግጥ፣ ግልጽ የስልጣን ክፍፍል የሚያረጋግጥ፣ አንተ መስራት ያለብን እኔ ማድረግ ያለብኝ ያኛው ማድረግ ያለበትን በግልጽ የሚያስቀምጥ፣ የስልጣን አወራረስ ሂደቱ ሰላማዊ መሆን ብቻ ሳይሆን ሰው የማዘጋጀት ሂደቱም ከፍተኛ ልምድ ይገኝበታል። ይህን ተቋማዊ ልምድ ደግሞ እንደ አንድ መሰረት እንወስዳለን። ለተቋም ገዳን ብንወስድ፣ ለኮሚኒኬሽን ቅኔን ብንወስድ፣ ለሪኮንሲሌሽን ሽምግልናን ብንወስድ፣ አብሮ ተባብሮ ለመስራት ደግሞ ደቦን ብንወስድ አብዛኛው ጉዳዮቻችን ምላሽ ያገኛሉ ብሎ ነው የመደመር መንግስት ከሀገርኛ ብሂል፣ እውቀት፣ ካልቸር የመነጨ ለኛ በቂ ምላሽ መሆን የሚችል እሳቤ ላይ ቆሞ የመንግስት ስሪቱን የነደፈው።